ማነሽ ዞዊ ምናምን በጣም ምናምን አይባልም የሰው ልጅ ኖ አይ አነባበሩ ይላል። አካውንቴን በደንብ አንብበህ ጥራኝ እንዴ! ኧረ በለው ዙሩን ማክረር ምን ሆነሽ ነው? ሚዩት አድርጊ አንደኛ። አይ ዙሩ ሁለተኛ ስትጠሪ አንቺን አውሪ ስልሽ ታወሪያለሽ። በሰው መካከል ተገብቶ ዝም ተብሎ አይወራም። ለወደፊቱ ለስምሽ ብቻ ሳይሆን ለስርዓትም መጠንቀቅ አለብሽ። ጎበዝ ደግመሽ እንዳከፍች እሺ። እሺ አቢኒ ዳግም የተወለድከው በምንድን ነው? አሁን እኮ እችኛዋን እንፍታትና ወደዛ እንሄዳለን እኮ። በምን ተወለድክ? እዚህ ላይ ይናገር ማለት ነው። እዚህ ላይ ይናገር ማለት ነው በምን ተወለድክ? አይ እኮ ይኸውልህ በስሙ የሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። በስሙ የሚያምኑት እኮ አንተ የእግዚአብሔር ልጅ የሆንከው በምንድን ነው? አምኜ ነው። በስሙ አምኜ አምነህ። በጣም ጥሩ። ማመን እና መጠመቅ ይለያያሉ ወይስ አንድ ናቸው? ከዛ በኋላ የሚመጣ ነገር ነው መጠመቅ። ከእምነት በኋላ የሚመጣ ነገር አንድ ናቸው ወይስ አንድ አይደሉም ነው ጥያቄ። ግን አንድማ እንዴት ይሆናሉ? አንድ መጠመቅና ማመን እንዴት አንድ ሊሆን ይችላል? ኦኬ ሰው ሲያምን ድናልና ያላመነ ደግሞ ይፈረድበታል ይላል። ጎበዝ። ለምሳሌ ሰው ሲያምን ዳግም ከተወለደ ሲጠመቅስ ድጋሚ ነው የሚወለደው? አይ ኮንፈርም ያደርጋል እንጂ ዳግም መወለዱን በውሃ ኮንፈርም ያደርጋል። ኮንፈርም ያደርጋል የሚለውን ጥቅስ ታሳይኛለህ? ያው በሞትና መነሳቱን ኮንፈርም ያደርጋል የሚለውን ጥቅስ ነው። ቃል በቃል ከመጽሐፍ ቅዱስ ያ እንግዲህ እኛ ከመጽሐፍ ቅዱስ ውጪ ልናምን የምንችለው ነገር ሊኖር አይችልም። መቼም እኛ የመጽሐፍ ቅዱስ አማኝ እንደመሆናችን መጠን ሐሳቡን ነገርኩህ። ይዋይ ሐሳቡ ራሱ ካለ ታሳየኛለህ በኋላ። እንግዲህ እኔ ግን አንድ ጥቅስ ላንብብልህና ሁለቱን ታነጻጽርልኛለህ። አመኜ ዳንኩ ድኜ ተጠመቅኩ። እሺ አዳምጥ። አሁን እንዲህ ይላል። እሺ ጌታ ኢየሱስ ክርስቶስ እንዲህ አለ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ስለዚህ ሰው ዳግም የሚወለደው ሲያምን ወይንስ ደግሞ ከውሃና ከመንፈስ ይወለድ? ኖ ዜዊ ምናምን የሚለው አካውንት ምናምን ያልኩት ለአነባቡ ስለተያያዘብኝ ነው። እና እኔ ተመልሰሽ ግቢ። አቢኒ ደግሞ ቀጥል። አሁን አንተ ባልከው መሰረት እዚህ ጋር በስሙ የሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ የሚለው አይሰራም ማለት ነው። አላልኩም። እኔ ጥያቄ ያ ይሰራል አይሰራም የሚል ሳይሆን እና ይሰራል አይሰራም ብዬ ደግሞ እንትን አላልኩም። ማጋ ነው የሚደርበው። ሚዩት ታረጊዋለሽ ዞዊ ሃዊ። እሺ እኔ ጠየቅኩ ምንድነው መሰለ አቢኒ ወንድም አለም እሺ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ስለዚህ ሰው ዳግም የሚወለደው ሲያምን ወይንስ ደግሞ አምኖ ከውሃና ከመንፈስ ሲጠመቅ? የጠየቅኩ አሁን እዚህ ላይ መላሽ ብቻ ነው የምትሰጠኝ እንጂ አንተ እንዲያልክ አትበለኝ። ምክንያቱም እኔ ምንም አላልኩም፣ እየጠበቅኩ ነው። ካመነ በኋላ ይጠመቃል። ያው ከተጠመቀ በኋላ ይወለዳል። ማለት ክርስቶስ ይመስላል ማለት ነው። እግዚአብሔር ያክብርልኝ። ያምናል፣ ከዛ ይጠመቃል፣ ከዛ ይወለዳል አይደል? አይደል አቢኒ? አሮጌ ማንነቱን ይቀብራል ማለት ነው እኮ። ስለዚህ ያምናል፣ ይጠመቃል፣ ከዛ ዳግም ይወለዳል ማለት ነው አይደል? ትክክል። ሁለት ድነት አይኖርማ። አሁን ሲያምን ስለሆነ የዳነው እኮ አምኖ ሲጠመቅ ደግሞ አሮጌ ማንነቱን ይቀብራል። ወይም ደግሞ አምኖ ሲጠመቅ ነው ዳግም የሚወለደው። አቢኒ ቀደም ያልከኝ አምኖ መጀመሪያ እኮ ጨረስን። በእምነት ዳነ አልኩኝ እኮ በእምነት ዳነ። ከዛ በኋላ ግን በመጠመቅ ደግሞ እሺ በእምነት የተወለደ አሳየኝ። እሺ በቃ እንግዲህ ከጨረስን በኋላ ደገምክ፣ ወደ ኋላ ተመለስክ። እሺ በእምነት ዳግም የተወለደ አሳየኝ። አይ ኖ አይደለም።
አሁን እኮ አንተ ካልከኝ እንደዛ ዮሐንስ 1:12 ትክክል አይደለም ማለት ነው። አይደለም፣ ትክክል ነው፣ ትክክል ነው። አሁን እሱ እንዴት ነው ብለህ ጠይቀኝና እኔ ያስረዳሃለሁ። ይሄንን አምነህ ትድናለህ ነው። ከዛ አንፃር ነው። ስለዚህ ዳግም ውልደት አምኖ በመጠመቅ ነው ማለት ነው። ኢዮብ አሁን ካልሽኝ ውስጥ ስረዳ ደጋግሞ ልጅነት አለ ማለት ነው። ለምሳሌ ስናምንም ልጅ እንሆናለን። ከዛ ደግሞ ድጋሚ እንተንተልና ደግሞ ስትጠመቅም ልጅ ትሆናለህ። ለምሳሌ ደግሞ በልቡ አምኖ በአፉ የመሰከረ ይድናል ሲል ድጋሚ እዛ ጋርም ልጅ ትሆናለህ ማለት ነው። አሁን እኔ የማስበው አንዴ ልጅ ከሆነም በኋላ በእምነት በኩል ሌሎቹን ነገሮች ግን ልጅ ስለሆነን የምናደርጋቸው ነገሮች ነው እንጂ ልጆች እንሆናለን ተመልሰን ብለን አይደለም የምናደርጋቸው። አይደለም። አንደኛ እኔ ያልኩትን አልሰማህም። ሁለተኛ ጌታ ያለውንም አልሰማህም። ጌታ ያለውን ካልሰማህ ያልኩትንማ እንዴት ልሰማ ትችላለህ? ምክንያቱም ጌታ ኢየሱስ ክርስቶስ ምንድነው ያለው? ሰው ከውሃና ከመንፈስ ዳግም ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት 4 ነጥብ። ጌታን ታምነዋለህ? ካመንከው የምትወለደው ከውሃና ከመንፈስ ነው ብሏል። ይሄን ትቀበላለህ? ተጠምቄያለሁ፣ አምኜ ነው የተጠመቅኩት። እኔ የምትወለደው ከውሃና ከመንፈስ ነው ያለው። ትቀበለዋለህ? አምኜ ተቀብያለሁ አልኩ እኮ። አምኜ ከዳንኩ በኋላ ነው የምትወለደው። እኔ ጠየቅኩ ግን የምትወለደው ስማኛ እንዴ፣ አምናሃል አላመንክም አይደለም የኔ ጥያቄ። የምትወለደው ከውሃና ከመንፈስ መሆኑን ጌታ የተናገረውን ታምናለህ ወይስ አታምንም ነው? ያመንኩት እምነት ቆይ ነገር ግን አይደለም። አዳም አሁን ምን ብሏል? እሺ ታስረዳኛለህ። አሁን ምን ብሏል? ዳግም መወለድ ከውሃና ከመንፈስ ነው ብሎ ጌታ ያስተማረውን አምናለሁ ብሏል። ስለዚህ ለዳግም ውልደት መጠመቅ ያስፈልጋል ወይስ አያስፈልግም? እየጠበቅኩ ነው። ያስፈልጋል፣ ግን ካመንክ ያስፈልጋል። እሺ አዳም ነገር የለም። እሺ በጣም እኔም ሳታምን ይሆናል አላልኩም። እሺ አሁን ምን ብሎናል? ዳግም ውልደት ከውሃ በጥምቀት በኩል እንደሆነ አምናለሁ ብሏል። በጣም ጥሩ። ስለዚህ ስታምን ዳግም ተወልደ እንደገና ስትጠመቅ ሌላው መወለድ ነው በአንተ እምነት ማለት ነው። እኮ ነው ያልከኝ ኢዮባ። አሁን ስናምን ልጅ ከሆነን ድጋሚ ጥምቀትም ስንሆን ድጋሚ ልጅ ነው የምንሆነው ማለት ነው ወይ? ልጅ ስለሆነ ነው የምንጠመቀው? ልጅ ስለሆነ ነው የምንጠመቀው የሚል የለም። አንተም ስትናገር ቅድም ስጠይቅ ዳግም መወለድ ከውሃና ከመንፈስ የሚለውን አምናለሁ፣ ጥምቀትም ለዳግም መወለድ መሆኑን አምናለሁ ብለህ ነበር። ስለዚህ ስለተወለድክ ትጠመቃለህ የሚል የለም። በእምነት ነው ልጅ የምትሆነው እኮ። በእምነት ልጅ እንደምትሆን መጽሐፉ ተናገረ። በእምነት ልጅ ትሆናለህ የሚል ጥቅስ የለም ወዳጄ። በእምነት በኩል ወደ እግዚአብሔር ልጅነት ትመጣለህ ነው። ጥምቀት የሌለበት እምነት ደግሞ የለም። ከዛ ልጅ የሆኑት ደግሞ በጥምቀት ደግሞ እርሱን እንደሚመስሉ ይናገራል። ጥምቀት አልኩ ይኸውልህ። እሺ ለመጨረሻ ጊዜ ነው የምነግርህ፣ ከገባህ በደንብ አድርገህ ስማኝ። ጌታ ኢየሱስ ክርስቶስ ዳግም የምንወለደው በጥምቀት ነው ብሏል ወይስ አላለም? አቢኒ ብሏል። እሺ ስሙት፣ ዳግም የሚወለደው በጥምቀት ነው ብሏል። በእምነትም ደግሞ አንተ ልጅ እንደሆነ ለምንድን ነው ማሰማው ወዳጄ? የምትለው መልሰህ ትክደዋለህ። አዳምጥ መጀመሪያ፣ ምልህን እንኳን ተረዳ። ዳግም መወለድ በጥምቀት ነው ብሎ ጌታ ያለውን ታምናለህ ወይስ አታምንም? ስለ አምናለሁ አልከኝ። እሺ ሰው ሲያምንም ዳግም ተወልዶ ሲጠመቅም ነው ዳግም የሚወለደው? ይሄን መልስልኝ አሁን። በቃ ኢዮብ አሁን የተሸወድሽው እዚህ ጋር ነው። ይሄንን ነው ማስታረቅ ያቃተ። ስታምን ነው ይሄ ሁሉ ነገር የሚሆነው። እዚህ ጋር መጽሐፍ ቅዱስ በእምነት ስለሚሆን ነገር ይናገራል። ስትጠመቅማ ይሄንን ነገር ኮንፈርም ታደርጋለህ፣ ታሳያለህ። ግን ይሄ መንፈስ የተቀበልከው መንፈስ መንፈስ ማለት ነው ልጅ ያደርጋል። በልሽ ምንም ልረዳህ አልችልም። እውነት ለመናገር በጣም ደስ የማይል አካሄድ ነው የምትሄደው። ጌታ ያለው ነው ቃል በቃል የሚክደው በእግዚአብሔር። ሰው ከውሃና ከመንፈስ ዳግም ይወለዳል ብሎ ጌታ አለ። እሱን አምናለሁ ይልና ግን ጌታን ያስተካክለዋል መልሶ። አይገርማችሁ? ይሄ ሁሉ ነገር እምነት ላይ የሚያልቅ ከሆነ ጌታ ከውሃ ትወለዳለህ ለምን አለ? ከውሃና ከመንፈስ ትወለዳለህ ለምን ይላል?
ኮንፈርም ታደርጋለህ ማለት አቅቶት ነው? መመስከር ነው ማለት አቅቶት ነው? በጣም ነው የሚያሳዝነው። እግዚአብሔር በሚያውቀው ሁሌ ጌታን ላስተካክል፣ ሁሌ ሐዋርያቱን ላስተካክል ነው የሚሉት። እምነትና ያመነ የተጠመቀ ይድናል ነው የሚለው። ምንድነው ልዩነታቸው? በመካከል ያለው ልዩነት እምነትና መጠመቅ አንድ ነው ወይ? ያመነ የተጠመቀ ይድናል ነው የሚለው። እኔ ምን ይላል እኮ አይደለም ያልኩት። እምነትና ጥምቀት አንድ ናቸው ወይ ነው ያልኩሽ። እኔ ደግሞ ያልኩ ያለሁት ከተረዳኸኝ ቃሉ የሚለው ያመነ የተጠመቀ ይድናል ስለሚል አምኜ ተጠምቄ ድናለሁ ነው የሚለው። ስለመዳን አይደለም የምናወራው። እኔ ደግሞ የጠየቅኩሽ ምን ተብሎ ጥቅስ ተጽፏል ሳይሆን እምነትና ጥምቀት አንድ ናቸው ሲለያያሉ ከሆነ አዎ ይለያያሉ ወይም አይለያዩም ነው መልሱ ሊሆን የሚችለው እንጂ የምታውቂውን ጥቅስ የሆነ ወርውሪ እኮ አላልኩሽምና ወደ ጥቅሱ ተመልሰሽ ታወሪያለሽ ወይስ ወደ ጥያቄ ተመልሰሽ ታወሪያለሽ ወይስ እንዴት ነው? ያው እኔ ቃሉ ከሚለው ውጪ ማውራት አልፈልግም። ማውቀውን ጥቅስ ለወረውር ምናምን አይደለም። ምክንያቱም ክርክር አይደለም የምፈልገው ነው እዚህ ጋር እናንተ ጋር ሙሉ ቀን ነው ያልኩት። ስለተረዳውሽ አሁን አንድ ጥያቄ ብቻ ነው የምጠይቅሽ። ጥምቀት ለድህነት ነው? ጥምቀት ለድህነት ነው ወይ? ማይክ አብሪና አንዴ ንገሪኝ። ጥምቀት ለድህነት ነው አይልም ይላል። አሁን የጠቀሽልኝ ማርቆስ 16 ያመነ የተጠመቀም ይድናል ነው የሚለው። የሚድነው ማን ነው? ያላመነ ግን አሁን ተፈርዶበታል ነው እንጂ ሜል ያልተጠመቀ አሁን ተፈርዶበታል አይልም ሲጀመር። አሁን ተፈርዶበታል አይልም ሲጀመር። ተፈርዶበታል ይላል እንደ ጥቅስ አንባቢ እንትን አልክሽ። እሺ ችግር የለውም። አሁን እኔ ጥያቄ ግን ድነት ላይ እንጂ ፍርድ ላይ ስላልሆነ የድነቱን መልሽልኝ። ማንም ይድነው? ያመነ ነው የሚድነው። ጌታ ኢየሱስ ክርስቶስ ግን አታንኮሻኩሽ እስቲ አንዴ እህት አለ። ጌታ ኢየሱስ ክርስቶስ ግን ያመነ ይድናል ሳይሆን ያለው ያመነ የተጠመቀም ይድናል ነው ያለው። የራስሽን ወይስ የጌታን ነው የምትቀበዩ? እዛው ጋር ቀጥሎ ምንድነው የሚለው? ቀጥሎ ያለው ስለ ፍርድ ነው። እኔ ስለ ድህነት ነው የጠየኩሽ። እዛው እንደዚህ እኮ እኔም ስለ ድህነት ነው ማውራት የምፈልገው ኦርቶዶክስ ጋራ ስለ ድህነት ነው። ስለ ድህነት ጌታ ምን አለ እዛ ክፍል ላይ? ምን ያደረገ ይድናል ነው ያለው? ያመነ የተጠመቀ። ጎበዝ። እምነት ለድህነት ነው እንዴ? በትክክል አዎ። ጥምቀት ስለ ድህነት ነው? አይ አይልም። እንደዛ ምን አላነበብኩም ምን አይ ጴንጤ አያርለ በቃ ሩጣችሁ ወደ ስድብ ነው የምትገቡት። ምንድነው አላማችሁ? አሁን አይ ጴንጤ ማለትም ስድብ ሆነብሽ። ችግር የለው። አይ ምን እንደሆነ ታውቃላችሁ ሰዎች። ጴንጤ ማለት ለክርስቶስ ቃል የማይታመን ማለት ነው። ትርጉሙ ራሱ እንዲህ ቢሆን ደስ ይለኛል። ያው ይሄ ፕሮቴስታንት ተቃዋሚ የሚል ነው ትርጉሙ፣ ግን እንደ ሰዎች ሲረዷቸው እንዲረዷቸው ለጌታ ቃል ሆን ብለው አይሆንም ማለት ችግር የለውም። ያው በግብር እያየን ስለሆነ የቃሉ ችግር የለውም። በግብራችሁ እያየነው ነው። ሆን ብለው የጌታን ቃል ያጣመማሉ። ግብራችን ጌታ ግብራችን ስድብ ነው። አንዴ ምን ክብር? አሁን ስለ ክብር ልታወራ ነውና ተይ እባክሽ። ክብራችሁ በነውራችሁ ነው የሚለው መጽሐፍ። እሱን ነው የምወስደው እኔ። አሁን ምንድነው ያለው መሰላችሁ? ጌታ ኢየሱስ ክርስቶስ እናንተን ጌታ ኢየሱስ ክርስቶስ ምን አለ? ያመነ የተጠመቀም ይድናል አለ። ያመነ እና የተጠመቀ ማለት ነው። አማርኛው ላይ ያለችው በእንግሊዘኛው ኤንድ በግሪክ ካይ በሚል ያለች ቃል ነች። እና ማለት ነው። ለድህነት ምንና ምን ተጠቀሰ ከተባለ የተጠቀሱትን ነው የምትዘረዝረው እንጂ አንተ የፈለግከውን አትጠቅስም። ፕሮቴስታንቶች ጋር የምታዩት ይሄን ነው።
እነሱ የፈለጉትን ነው የሚጠቅሱት እንጂ ጌታ ያለውን አይጠቅሱም። ስለዚህ እዛ ክፍል ላይ አንዱ ገነጣጥላችሁ እናንተ የምትፈልጉትን እንዳትል ምን ብዬ ጠየቅኳት? መጀመሪያ ጌታ ኢየሱስ ክርስቶስ ለድህነት ያለው ምንድነው ስላት ስለ ፍርድ ታወራለች። ስምሽ ማን ነው ስትባል እድሜ እንደመናገር ማለት ነው። አያችሁ ልዩነት። አማርኛ ላይ እንኳን ማንግባባው በቃ ሁሉ ጊዜ መስማት የሚፈልጉት ማውራት የፈለጉትን ነው። ማውራት የፈለጓትን ብቻ ነው የሚመዟት። አይ እንዲ ምክንያት እንዲሰጠው ስላልፈለኩ ነው አይታ ያልኩት የነበረው እንጂ እንደው ትምህርት ላይ የሚያወራ ሰው አዋቂ ሰው ሆኖ አይደለምና ተስፍሻለ ለምሳሌ ከላኪያ ተስፍሽን አስገብተን እናወራዋለን አሉ በስርዓት የሚያወሩ ምናምንና ይሄ ደፍሮ ቢገባ እኔ እንደው ትንሽ እንትን ይበል ብዬ ነው እንጂ እስኪ ተስፍሽና ግባ ዘዊም ትማረ ቁጭ ብላ ስብ ያለው ተስፍሽ ዘዊ ትማር ብታስተምር እኮ ደስ ይለኛል። ግን አታስተምሩ። እኔ ኦርቶዶክስ በጣም ነው የምወዳቸው። ግን በቃሽ ተማሪ ቁጭ ብለሽ ያው የጌታ ቃል መታመን ማለት ነው፣ ሌላ አይደለም ትምህርቱ። ለጌታ ቃል ከታመንሽ ትማራለሽ። ተስፋ የለም ጋብዙታ ኢንቫይት አድርጎታል። ይገባ ግን አልመለሰለትም እስካሁን። ኦኬ ስራ ላይ ነኝ አለ። እሺ ፕሮቴስታንቶች ላኩ እስኪ ያለበት የምንጨምቀውና የዋድን ከምንጨምቀው ድረሱለት። ኑ ግቡ እስኪ። እሺ ማን ያስገባው ይቢት ደግሞ ኢቢማ ቅድም ጨረስን እኮ ተጨባበጥን። ድርቅ ስላለን ነው እንጂ እኮ ቅድም ስትሰባ ወደ 4-5 ጊዜ አልተጨባበጡም ከዮሐዴ ጋር ራሱ በቃ ማምኑ ከዲያቆን ጋር በቃ ጨርሰን ነበር። መልሶ ይክዳል። ችግሩ እሱ እኮ ነው። የሆነ ትምህርት እንደ ሉዝ እንዳረገ ሲገባው የፕሮቴስታንቶችን ትምህርት እንደለቀቀ ሲገባው ለትምህርታቸው ለነሱ ዶክትሪን ይጨነቅና ቶሎ ይመለሳል ወደዛው እንጂ በቃሉ ላይ ብቻ ቢቆሙ ማለት ነው ይወጣሉ ከፕሮቴስታንት እንደው ቀጥ ብለው። ግን ምን ያደርጋል ቃሉን አምላኪ ከመሆን ይልቅ ሰው አምላኪ ሆነዋልና። አንድ ቁጥር ጻፉልኝ እንትን ፕሮ ይሆናችሁ አስገባኝ። እሺ ኦርቶዶክስ ማለት ምን ማለት ነው? እስኪ ይስሉኝ ተብሊ ላኪልኝ። ኦርቶዶክስ ማለት ቀጥተኛ ሃይማኖት ማለት ነው። ተመለሰ ዘዊ። አንቺ ደግሞ ፕሮቴስታንት ማለት ምን ማለት እንደሆነ ንገሪኝ እስኪ። ፕሮቴስት ማለት የተገነጠለ ማለት ነው። ምንድነው? ምን አዲስ ነገር ነው እንዴ? ለማንም የታወቀ ነገር ነው። አሁን አዲስ ነገር ነው። ፕሮቴስት ማለት የተገነጠለ ማለት ነው የሚለው ትርጉም አዲስ ነገር ነው። ከየት ነው ያመጣው? ለማን ነው አዲስ? ለአንተ ወይስ ለሌላ ሰው? ለኔም ለቋንቋውም አዲስ ነው። ማስረጃ አለሽ? ኦ ጋድ ካልሽማ እንግሊዘኛ ታውቂያለሽ ማለት ነው። ትክክለኛ ትርጉም እኮ ነው። ከግንዱ የተገነጠለ ማለት ነው ተባልክ። ከዚህ በላይ ትርጉም ከዚህ በላይ ምን ነው የሚተረጎም? እኔ እንጃ። እስኪ አንዳንድ እኮ ትክክለኛ ሰው አለ። እስኪ መልስለት። በቃ ጌታ ሆይ እንዴት ልሆን ነው? ይዋዴ ወይ ካትታለች እንደው አስረዳው አለች እኮ አንተ። እኔም ብላክ ኦርቶዶክሳውያን ከቢላል በምንድን ነው የምትለዩት እናንተ? ቢላልን ታውቁት ይሆናል መቼም አታውቁትም ማለት ነው። ወይ ደግሞ ቢላ
ምን አልሽ? ምን አለች? አልሰማኋትም። ከቢሉዋል በምንድን ነው የምትሻሉት? ቢሉዋልን ታውቂዋለሽ? እንዴ አውቀዋለሁ። ማን ነው እሱ? ኦ ዴር ንገሩልኝ። ንገሩላት እስኪ ማን ነው? የኃጢአት ስርየት የምናገኝበት ክርስቶስን የምንለብስበት ዳግም የምንወለድበት ይሄ ጥምቀት የዮሐንስ ጥምቀት አይደለም። እዚሁ ክፍል ላይ በዮሐንስ ጥምቀት የተጠመቁትን ምን ብሎ ይጠይቃቸዋል? እንኪያስ በማን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ስለዚህ ዮሐንስን ጥምቀት ተጠምቀዋል። ጳውሎስ ግን ዮሐንስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቃላቸው። ከዛስ ሁለቱ አንድ ነው፣ ችግር የለውም የተባለው አይደለም። ይህንን በሰሙ ጊዜ በጌታ በኢየሱስ ክርስቶስ ስም ተጠመቁ። የዮሐንስን ጥምቀት ስለተጠመቁ ሁለቱ አንድ ነው በሚል አንተን አልተባለም። ስለዚህ የተለያየ ነው። ስለዚህ ዮሐንስ ምን አያስፈልገውም ማለት ነው? አጥማቂ አያስፈልገውም። የጌታን ጥምቀት ለይቶ ማወቅ ያስፈልጋል፣ ወይም ጌታ አጥምቁ ብሎ ያዘዘውን ማለት ነው። የዮሐንስን ጥምቀት ደግሞ ለይቶ ማየት ያስፈልጋል ማለት ነው። አመሰግናለሁ። ቃለ ሕይወት ያሰማልን፣ ጸጋውን ያብዛላችሁ። ወንድሞቼ በርቱልኝ፣ አዳምጣለሁ ከስሮኝ። እሺ ሸዋኝ እናመሰግናለን። እሺ ዞዊ። እሺ ቆይ ይቅርታ ጥያቄ አለኝ። በዮሐንስ ጥምቀት ምናምን መቼም እንደማልጠይቅ ታውቃላችሁ። የኔ ጥያቄ ምንድነው? ጥምቀት የሚያድን ከሆነ ጌታ ኢየሱስ ክርስቶስ ከድንግል ማርያም ለምን ተወለደ? ለምን ከሰማይ ሰማያት ወርዶ መጣ? ማለት ለምን ተጠመቁ ብቻ ተጠምቃችሁ ትድናላችሁ ብቻ አላለም? ይህ ነገር ስርዓት ካልሆነ መመስከር ያድናል። ዘዊ ምን አይነት ምስክርነት? ብዙ ምስክርነት አለ። ለምሳሌ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህና ይላል። ኢየሱስ ጌታ ነው ብሎ በአፍ መመስከር ያድናል? ቃሉ ስለሚል አዎ ያድናል፣ ግድ ነው። ታዲያ በአፍ መመስከር የሚያድን ከሆነ ኢየሱስ ለምን ይሞታል? የኔት እኮ ወደዛ ከመምጣታችን በፊት ጥምቀት የሚያድን ከሆነ ነው የኔ ጥያቄ። መጀመሪያ ጥያቄ ይመልስልኝ። ቅድም እዛ ጋር ኖርማል ማለት እኔ የጠየቁት ጥያቄ ምንድነው? ያመነ የተጠመቀ ይድናል፣ ያላመነ ግን ተፈርዶበታል ነው የሚለው። ለምን ሙሉ ቃል እዛ ጋር አልተጻፈም? ማለት ያመነ የተጠመቀ ይድናል፣ ያላመነ ግን ነው የሚለው። ያልተጠመቀ ግን ያላመነ ያልተጠመቀ ለምን አላለም ነበረ ጥያቄ። ስለዚህ ያላመነ ስለማይጠመቅ ደግሞ አንደኛ ጥያቄ መለስኩልሽ። ያላመነ ስለማይጠመቅ ታዲያ ሴት በ80 ወንድ በ40 ማን አምኖላቸው ነው የሚጠመቁት? ምን ማለት ነው? ኦርቶዶክስ እኮ እንደዛ ነው የምታምነው አይደል? አያምኑ። የ40 ቀን ህፃን ማመን ይችላል? የ80 ቀን ህፃን አያምኑም እንዴ? ማመን ማለት ምን ማለት ነው? ካላመነ ቀጥሎ ያለው ጥቅስ ደግሞ እዛው ጋር ካላመነ ይፈረድበታል ነው የሚለው። ስለዚህ ህፃናቶች ይፈረድባቸዋል። የኔም እኮ ጥያቄ ይሄ ነው። በ40 ቀን ኦርቶዶክስ ይሄን መጠየቅ ያለብሽ እኮ እኔን አይደለም። ታዲያ ፓስተርሽን እኮ ነው። የኔ ፓስተር በ40 ቀን አያጠምቅማ ወይ ደግሞ በ80 ቀን አያጠምቅም። አስተምሮ ያጠምቃል። ጥምቀት ላይ አምኛ ያጠምቃል። እህት አለም እንዴ ማለት መካነ ኢየሱስ ፕሮቴስታንት ነች አይደለችም? አይዶን ነው። እኔ ስለራሴ ነው ማውራት የምፈልገው። እኔ ሙሉ ወንጌል አማኝ ነኝ። እኔ አድጌ ተጣምኜ ተጠምቄያለሁ። በቃ ኦኬ። መካነ ኢየሱስ ለምሳሌ ህፃናትን ጥምቀት ታጠምቃለች። እሱን እኮ መካነ ኢየሱስ ነው አይደል መጠየቅ ያለብህ? እኔ እናንተ ነን ያወራን ነው እዚህ ጋር። እንደ ስህተት ከቆጠርሽው እሱን ሄደሽ ትጠይቂያለሽ የሚል ነገር ላነሳልሽ ነበር። ለማንኛውም አጠር አድርጌ ልመልስልሽና ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። ለድህነት የተጠቀሰው እምነትና ጥምቀት ነው፣ እርሱን ተቀበልን። ለፍርድ የተጠቀሰው ደግሞ አለማመን ነው፣ ምክንያቱም ያላመነ ሰው አይጠመቅም። ያመነ ያላመነ የሚጠቀሰው ግን ማመን ለሚችል ሰው ነው። ማመን ለሚችል እኔ አላምንም እኔ አምናለሁ ብሎ መናገር ለሚችል ነው። ከዛ ውጪ ህፃናትን እዚህ ውስጥ ከተሽ እንደው እንትን ለማለት
መሞከርሽ ራሱ ትክክል አይደለም ማለት ነው። ትምህርት ነው እኮ እየተማርን ያለው አይደል እንዴ? እኔ ክርክር ጠላለሁ መቼም ቢሆን ማለት ነው። ማን ተከራከርሽ? ይኸው ጠየቅሽኝ መለስኩልሽ እኮ እህት ዓለም ምንድነው ህፃናትን ከተሽ ምናምን የኦርቶዶክስ ዶክትሪን ነው ይሄ የነበርኩበት ነው። እኔ በ80 ቀኔ ተጠምቄ ነበረ እኮ መለስኩልሽ እኮ። አሁን ክሱን ምን አመጣው እህቴ? ስለዚህ ህፃን ልጅ ያመነ መለስኩልሽ። ያው አሁን አንድ ለመጨረሻ ጊዜ ልመልስልሽ እና ከዛን እኔ ደግሞ አንድ ጥያቄ ጠይቅሻለሁ። ይሄ ጥቅስ የሚመለከተው ይሄ ለህፃናትን ይመለከታል? ፍርዱ አይመለከትም። ለምን አያምኑም ብለሽ ነበር? ለምን ደግሞ አይመለከተው? እንዴት ነው እነዚህ ልጆች በስንት ዓመታቸው አምነው ነው? አሁን እኮ አንተ ለምንድን ነው ቀጥተኛ ማትረዳኝ? ኦርቶዶክስ ነኝ ማለት ቀጥታ ነው ብለሃል አይደለ? ተረድቼሻለሁ። የጠየኩሽን መልሽልኝ። ህፃናትን አይመለከትም ወይ ፍርዱ? እንዴት ማለት በ40 ቀን ሰው ማመን ስለማይችል ፍርዱ ህፃናትን አይመለከትም ወይ? መጽሐፍ ቅዱስን ሳትረጁ ለምንድን ነው ታዲያ ጥቅስ ጠቅሰሽ እንደው ልቃወም ያልሽው? ለምንድን ነው ጥቅስ ጠቅሼ ልቃወም ያልኩ ሚለውን አይደል እየጠየቅኩህ ያለሁኝ? ኦርቶዶክስ የምታስጠምቅ ይሄን ነገር ከየት አምጥታው ነው? የኔ ጥያቄ ልማት ኦርቶዶክስ ጋር ትመጫለሽ። የኦርቶዶክስን ቅድምም መለስኩልሽ። አሁንም በቃ የኔን እኮ ጨረስክ አይደለ? አይ ነው ተረጋጊ። ቆይ እንደሱ አይደለም እህት ዓለም። በደንብ ትሰሚኝና ለጥያቄ ምላሽ ትሰጫለሽ። ካልሆነ ደግሞ አይ እኔ መጽሐፍ ቅዱሱን አላቅም መማር ነው ያለብኝ ብለሽ አለማወቅሽን ካመንሽ በኋላ ወደ ማወቅ እንወስድሻለን ማለት። በዚህ መልኩ ነው የምተባበርሽ። ይሄ ክፍል ላይ ያላመነ ይፈረድበታል ይላል ማርቆስ 16:16 ህፃናት አያምኑም ብለሽኛል። ስለዚህ ይፈረድባቸዋል ወይስ አይፈረድባቸውም? ይሄ መልሽልኝ። ማይካንሺ እህታችን ኦኬ። አንተ የምትፈልገው ይፈረድባቸዋል ወይስ አይፈረድባቸውም የሚለውን ነው ከኔ አይደል የፈለከው? ያላመነ ይፈረድበታል ስለሚል ክፍሉ ህፃናት ደግሞ አያምኑም ይፈረድባቸዋል። አሁን ለምሳሌ አንቺ የ3 ወር ህፃን የ4 ወር ምናምን ህፃን ቢኖር ታዩ አንቺ ይቅርና ብቻ የሆነ ሰው እንደዛ ኖሮት ቢሞት ያ ሰው ተፈርዶበታል፣ ያ ህፃን ተፈርዶበታል ማለት ነው። ቃሉ እንደሚለው አላመነም እኮ ያ ሰው። ህፃናት ማመን ይችላሉ እንዴ? ጥምቀት ከሆነ የሚያድነው እነዛ ህፃናት ማመን ይችላሉ ወይ? ማመን አይችሉም። ነገር ግን ታዲያ ካልቻሉ ለምንድን ነው ባለማመናቸው የሚፈርድባቸው? ሲያድጉ ተምረው መጠመቅ አለባቸው። ምክንያቱም ባያድጉ ማለቁ ማለት እኮ ነው። ሲኦል ናቸው ማለት ነው ባያድጉ። ለዛማ ይኸውልህን ቅድም አንተ ስታወራ ብለሃል። ስማኝ አንተ ብቻ አታውራ። አውድ የሚባል ነገር አለ ብለሃል ቅድም። እሺ ቀጥይ። አውድ አለ አይደል? ያ አንድ ክፍል ምን ማለት እንደፈለገ ያን ነገር ጨርሰን ማንበብ አለብን አይደል እንዴ? ስለዚህ ስለ ህፃናት ሌላ ቦታ አለ የተጻፈ። ጨርሳችሁ አንብቡና አውዱን እስቲ ያሳዩን። እኛ በትምህርተ ስላቅ አናምንም። በጣም ይቅርታ ካወራነ ሲሪየስ ነው የምናወራው፣ ወይ ደግሞ የሆነ እንዴት ነው ትምህርተ ምንድን ነው ያልሽው? አልደግምም። እኔ ሻይና አማርኛ ደግሜ አላውቅም። በጣም ይቅርታ። ይመች እንዳትደግም እንዴ በተወደደ ስኳር ሸማቾች መሰለፍ ከብዶሻል ማለት ነው። በእሺ ቀጥይ ወደ ሐሳቡ። ወይ ጉድ ወይ ቀልድ የሚለውን ነበር አሁን መስማት። እሺ ዘውዬ ተቀጥይ እህት ዓለም። እንዴ ብዙ ቀልድ አላቸው አይደለ? ከቅድም እስካሁን እስኪ አምጡት። አይ እኔ ወደ ትምህርት ለማንኛውም ይኸውልህ እኔ ጥያቄን መልሽልኝ እባክሽ።
ጥያቄህ ምንም እኮ የተገለጸ ነው። ጥያቄህ የተገለጸ ነው። ምክንያቱም ከቅድም ጀምሮ ጥያቄውንም መልሱንም የተገለጠ ነው የምትይው፣ ግን ስትመልሻ ላይ ምን እንዴት ነው ነገሩ? ይሄ ነገር ባይደብረኝ እኔ ኦርቶዶክስ ለቅቄ ሄድ ነበር። ምኑን የደበረው? ምኑ ነው የደበረሽ? በጣም ጥሩ። ያመነ የተጠመቀ ይድናል ትላላችሁ፣ በ40 እና በ80 ቀን ታጠምቃላችሁ። እኔ ቀሲስ ዘበነን ጠይቃለሁ። አንቺ ግን የቴዎሎጂ መምህር ነኝ ስላልሽ የቴዎሎጂ አስተምራለሁ ስላልሽ እስኪ አንቺ ንገሪ። አላልኩም። ይሄ ውሸታችሁ ነው። እኔ ጋር የሚማሩ አላልኩም። እናንተ ከአባታችሁ ናችሁ ከኔ ጋር የሚማሩና ከእኔ ማስተምራችሁ። ተረጋጊ። ኦኬ፣ ከኔ ጋር የሚማሩ ነው። አይ እኔ ጋር የሚማሩ ብለሽ ነበር መጀመሪያ ያወራሽው። እሺ ከአንቺ ጋር የሚማሩ ችግር የለው። አንቺ እንደው የት ትምህርት ቤት እንደምትማሪ ብቻ ንገሪኝና እኔ ነኝ እያወራሁሽ ያለሁት። መንፈሱ ከባድ ነው። አንድ ሰው እንደ ብዙ ሰው ማሰማት ከጀመረ ያንቺ መንፈስ የስፒከር መንፈስ ነው። አይ የስፒከር መንፈስ ምንድነው ደግሞ? እሱ ከእናንተ ነው ያለው። ድምጽ እየደረበ የብዙ ሰው እያስመሰለብሽ ነው። ግን የቴዎሎጂ ነው የምትማሪው እንደው በመድኃኒዓለም ከኔ ጋር ያለው መንፈስ እህት ዓለም እንደው በመድኃኒዓለም ይሁንብሽ። የት እንደምትማሪ ብቻ ንገሪ፣ ሌላ አልጠይቅሽም። የት ነው የምትማሪው? አድራሻ የምትፈረፍረው የት ቸርች ነሽ? የት ነው የምትማሪው? የት ለመንግስት ልጠቁም አንዳንድ እንትን ለመንግስት ልጠቁም ነው። ትውልድ እያመከነ ነው። አሁን አንቺ ያለሽበት ቦታ ትውልድ እያመከነ ነው። ሰው ከናይምሮ ገብቶ አይምሮ ቢስ ሆኖ ይወጣል። ሰው ከናይምሮ ገብቶ አይምሮ ቢስ ሆኖ ይወጣ ያለው እዛ ስለሆነ ለመንግስት ራሱ መጠቆም አለብኝ። እኔ እንደዛ ነው የሚሰማኝ። ግን የት እንደሆነ ብቻ ንገሪኝ እስኪ ዘውዬ። እናንተ ጋር ነው ትውልድ እየመከነ ያለው። እሺ ችግር የለውም። አንቺ ደግሞ የኛን ትጠቁሚያለሽ። እሺ የኛን አንቺ ትጠቁሚያለሽ፣ ያንቺን ደግሞ እንድጠቁም እስኪ ንገሪ። የኛ አድራሻችን ስለሚታወቅ እስኪ ያንቺን ደግሞ ንገሪ። ማቀሳሰር የኛ ስራ አይደለም። እሱን እዛው ከለመዳችሁበት እዛው አቀሳስሩ፣ ተጠቋቆሙ። የኛ ስራ እሱ አይደለም። በጣም ይቅርታ። ሰውን ያለ ስራው አታውሉ። የገባችሁ ነው። ለማንኛውም የተጠየቃችሁትን አትመልሱም። ራሳችሁ እዛው በዛው ይገርመኛል። እኔ እስካሁን ኦርቶዶክስ እዛው ነች። ለምን እኔ ራሱ አይገርምም። በጣም የሚገርመኝ ዘውዬ ቆይ አንዴ፣ እኔ ራሱ የሚገርመኝ ኦርቶዶክስ እዛው መሆኗ እንደናንተ በምንፍቅና አታድግ። ሉተራን የነበረው ሰው ድንገት ተነስቶ ካልቪኒስት ይሆናል። ቆይ ትርጓሜው ደግሞ እኔ እነግርሻለሁ። ሉተራኑ እድገቱ ወደ ካልቪኒስት ነው። እንደዚህ ነው ምንፍቅና ወደ እድገቱ ማለት ነው። እና ቆይ እንዴ ኦርቶዶክስ አታድግ እዛው ነች ብለሽኛልና ወደ ምንፍቅና ማደግ ስለሆነ እናንተ ማሳያ ወደ ምንፍቅና አታድግም። እንዴ ቁልቁል መሄድ ቁልቁል መሄድ ምን እንደሆነ በኋላ ተነግሪኛለሽ። ግን እየመለስኩልሽ ነው። እናንተ ጋር ውዬ እኔ ምን እንደናንተ ሆንኩኝ? በምን እድልሽ እህት ዓለም እንደኛ መሆን ብትችይ ኖሮ ጥሩ ነበረ። ግን ልትሆኚ አትችይም። እስካሁን አዝናናሽ። እንደው ጴንጤ የደስታችሁ ምንጭ ነው ብላ ነበር ቅድምና የሳቃችሁ ምንጭ ነው ብላ ነበረ። እኛ እንደው ዝም ብሎ ሰው ስጋነት ስለሚያደላብን ነው እንጂ እውነት ለመናገር አባቶች ቢሰሙ ይሄንን የሚያለቅሱበት ትውልድ ነው። በጣም ቀፋፊ የሆነ ትውልድ እግዚአብሔር በሚያውቀው ምንም አይምሮን መጠቀም አይችልም። እና ጭንቅላቱ ያለው ሁሉ ገብቶ ጭንቅላተ ቢስ ሆኖ የሚወጣበት ድርጅት ነው። እና አይምሮ ቢስ ነው የሚያደርገው። ለምሳሌ እሷ አሁን ከተናገረችው ነገር እግዚአብሔርን ክፉ ፈራጅ አድርጋ ነው የወጣችው። ክፉ ፈራጅ ምንም የማያውቁ ህፃናትን ይፈረድባቸዋል አለች። ይሄ ነው የመጽሐፍ ቅዱስ ትምህርት። የሰዎችን ሞት በሞቱ ሊያጠፋ አምላክ ሳይሆንለትን ክርስትና ምንም የማያውቁ ህፃናትን ይፈርድባቸዋል ብሎ ከማለት በላይ አጸያፊ ትምህርት አለ? የለም። ስለዚህ ነው ፕሮቴስታንት ይሄ የግል ጥቅምን እንትን ካለላቸው ማንንም ከመግደል የሚመለስ አይነት ማለት የመግደል ሄደው በአካል ይገላሉ ማለት ሳይሆን ትምህርታቸው ገዳይ ነው።
ፍቅርሽ ገዳይ ነው እንደሚባለው አይደለም፣ ግን ትምህርታቸው ገዳይ ነው። በቃ ሰውን ሸምቅቆ የሚጥል ገዳይ የሆነ ትምህርት ነው። ድህነት አታጣም ችግር የለውም ይሉታል። ድህነቱን ስለማያጣ ለኃጢአት ያን ያለው እንትን አይለው። ስለዚህ በኃጢአት እንደፈለገ ቢኖር ችግር ያለው አይመስለውም። ድህነትን አታጣም። አሁን ስለ ቸርቾቿ ምናምን ብናወራ ብዙን አታውቀውም። ስለዚህ ምን ብለን እናወራት? ቃለ ሕይወት የምትከተለው ዶክትሪን የካልቪኒስት ነው። የካልቪኒስቶች ደግሞ የህፃናት ጥምቀት ይቀበላሉ። መካነ ኢየሱስ ሉተራን ናቸው፣ የህፃናት ጥምቀት ይቀበላሉ። በጣም ጥሩ። እሺ ልንጠይቅሽ ነው። ከየት ቤተ እምነት ነሽ? ግን ከየትኛው ነው ዲኖሚኔሽን? ፕሮቴስታንት እንደሆነ አውቀሽ። የትኛው? መካነ ኢየሱስ? እኔ ህይወት ብርሃን። ድገሚ። ህይወት ብርሃን ወይም ቃለ ሕይወት። ኦኬ ቃለ ወንጌላዊ ነው። ወንጌላዊ ውስጥ ያው ኦልሞስት ኬልቪኒስት ማለት ነው። እሺ እንጠይቅሽና ጌታችን ኢየሱስ ክርስቶስ ቃሉ ታማኝ ከሆንሽ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ መንግስቱን አያይም ይላል። መግባት አይደል አያይም ይላል። ሰው ከምንና ከምን ካልተወለደ ነው ያለው? ከመንፈስና ከውሃ ከመንፈስና ከውሃ ካልተወለደ። በጣም ቆንጆ። ስለዚህ ሰው ከመንፈስና ከውሃ ካልተወለደ የምፈልገው ማለት ነው። ሰው ከውሃና ከመንፈስ ካልተወለደ መንግስቱ ሰው ካልተጠመቀ አይደለም። እኔ ግን ይሄንን አላምንም። ያኔን ሐሳብ ልንገርህና ትቀጥላለህ። ቆይ የጌታ የኔ አይደለም። በነገራችን ላይ ጌታ ቃል ነው። ዘግይቶ ነው የሚደርሳት መሰለኝ። ብሩካ ወይ ተመለሰሽ ግቢ። ሲሰማሽ ነው ይወለ ቆይቶ ነው የሚደርሳት። እኔ ይሰማኛል። እሺ ይሰማሻል? አሁን ይሰማኛል። እኔ በጣም ጥሩ። ስለዚህ ስሚኝ ያልኩሽ ጌታ ኢየሱስ ክርስቶስ የተናገረው ሰው ካልተጠመቀ ማለትም ከውሃና ከመንፈስ ካልተወለደ መንግስቱን አያይም፣ የእግዚአብሔር መንግስት አይወርስም ይላል። ትቀበላለሽ አትቀበይ? ማለት ለቃሉ እቀበላለሁ። ቃሉንማ እቀበላለሁ። ስለዚህ ቃሉን ከተቀበልሽ ሰው ዳግም ለመወለድ ግዴታ መጠመቅ አለበት ማለት ነው። ዳግም ለመወለድ ለመዳን አይደለም እዚህ ላይ ማለት ነው። ጥምቀት አያድንም። በነገራችን ላይ የሚያድነው ኢየሱስ ክርስቶስ በመስቀል ላይ የሰራልን ስራ ነው። አንዴ ወንጌል ነው የማዳን ኃይል ያለው። ወንጌል በእምነት የምትቀበለው ነው። ወንጌል ኢየሱስ ክርስቶስ ሰርቶ ጨርሶታል። ተፈጸመ ያለው እኮ ያንን ነው እንጂ አይ እናንተ ቀጥላችሁ የውሃ ጥምቀት እየወሰዳችሁን የምትድኑት ይላል ነበር። ሰማች አይደለም? በነገራችን ሲሳይ ስም እንጂ ደግሞ ዳግም መወለድ መዳን አይደለም እያለች ነው። እና አይ ወታ ብትመለስ ጥሩ ነው። ምንም ዘግይቶ ነው የሚደርሰው። የኔ ይሁን የሰው ይሁን አላውቅም። ተመልሰሽ ግቢ። ሲሳይ እሺ ተመልሰሽ ግቢና ዳግም ሳትወለጅ መዳን እንዴት ነው መወለድ? እንጠይቃት። እሺ ላኪልኝ ሲስ መልሰሽ ላኪልኝ። ሲስ መልሰሽ ላኪልኝ። እና ፕሮቴስታንት ይሆናችሁ እሺ፣ አሁን አንድ ቁጥር ስትጽፉ ብዙ ቦታ ስለሌለ አንድ ቁጥር ጻፉና
እንዴ ዳጊዬ መች ውጭ አልኩሽ እንዴ? ተይ ተይ ዳጊ ተይ። አሁን አንድ ቁጥር የምትጽፉትን ፕሮቴስታንት የሆናችሁትን ያልኩትኝ ኢዮባ ያለችውን ሰምታታል አይደል? መጣች ይችላል። ምን አልከኝ ብሩኬ? ምንድነው የእኛን ትምህርት አለማወቅ ነው የሚሆነው። እኛ ደም ሳይፈስ እንደው ስርየት አለ አላልንም። የክርስቶስ ደም በመፍሰሱ ነው። ጥምቀት ራሱ ያድናል የሚባለው በክርስቶስ ሞትና ትንሣኤ ነው። እና ይሄን ማወቅ ይፈልጋል። መጀመሪያ ጳውሎስ እኔ ለማጥመቅ አልተላኩም ማለቱ ጥምቀት ለድነት አይደለም ማለት ነው እንዴ ወዳጄ? ምን አልከኝ? ይቆን ይሰማ ለማጥመቅ አልተላኩም ማለቱ ጳውሎስ ጥምቀት አያስፈልግም ማለቱ ነው ወይ ለድህነት? ጥምቀት አያስፈልግም ማንንም እኛ አያድንም ነው እንጂ የምንለው። አዎ አይ ጳውሎስ ለማጥመቅ አልተላኩም ማለቱ አያድንም ማለቱ ነው ወይ? ጥምቀት አያድንም አያስፈልግም አላልንም እኮ ያልኩን ስመኛ እንዴ። ጳውሎስ ለማጥመቅ አልተላኩም ማለቱ ጥምቀት ለድህነት አይደለም ማለቱ ነው ወይ ነው ያልኩ። እንዲህ ማለት ፈልጎ አይደለም። ቴንክ ዩ። ስለዚህ ሲስ የሚለው አካውንት እዚሁ ታርመሻል ማለት ነው። በራስሽ ወንድም ደግመሽ እንደዚህ አይነት ነገር ውስጥ ባትገቢ ጥሩ ነው። በዚህ ክፍል ላይ ጳውሎስ ምን እያለ ነው የሚለውን መጀመሪያ ማወቅ ይፈልጋል። ቆሮንቶስ ያሉ ክርስቲያኖች ተከፋፍለው ነበር። እኔ አንዴ እንቀጥላለን። አንዴ እየተከፋፈሉ ነበርና የነሱን መከፋፈል ሰምቶ ጳውሎስ ይገስጻቸዋል። እያንዳንዱ ምን እያለ ያነሳል? እኔ አጵሎስ ነኝ፣ እኔ ኬፋ ነኝ እያላችሁ ለምን ትከፋፈላላችሁ? በእኔ ስምስ ተጠምቃችኋል ይላል። ምን ማለት ነው ሲባል የተጠመቁበት ያ ስም ባለቤትነትን ይወስዳል። ለምሳሌ በጌታ ስም እንጠመቃለን፣ የጌታ እንሆናለን። በእኔ ስም ተጠምቃችኋልን ሲላቸው የጳውሎስ አይደላችሁም እያለ ነው። ስለዚህ በክርስቶስ ስም መጠመቅ ራሱ ምን ማለት እንደሆነ እንረዳለን። የጌታ መሆን እንደሆነ እንረዳለን። እንደው ዝም ብለን ነው እንዲህ የምናስበው አይደለም። መጽሐፍ ቅዱስ ስለሚነግረን ለምሳሌ የማቴዎስ ወንጌል ምዕራፍ 28 ላይ ምን የሚል ቃል እናገኛለን? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። ደቀ መዝሙር ማለት ደግሞ የጌታ መሆን ማለት ነው። ደቀ መዝሙር መሆን ማለት ስለዚህ የጌታ የምንሆንበት ጥምቀት ነው። ጳውሎስ ይሄን ጥምቀት ነው አያስፈልግም ሊል አይችልም። ፕላስ ደግሞ ለድህነት አይደለም ሊል አይችልም። ለምንድነው ለድህነት አይደለም ሊል የማይችለው? የኃጢአት ስርየት ያገኘው እሱ ራሱ በጥምቀት በኩል ስለሆነ። ማስረጃ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ሐናንያ እንዲህ አለው፣ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ አለው። ስለዚህ ከኃጢአት የታጠበበትን ይሄን ጥምቀት እንደው ለድህነት አይደለም ሊል አይችልም። ፕላስ ዳግም መወለድ መዳን ነው። አተን የነበረው ልጅነትን እኮ ነው። ጌታ የሞተው ራሱ እኮ ይሄን ልጅነት ሊሰጠን እኮ ነው። ዋናውን ነገር ከድህነት አስወጥቶ ድኛለሁ ይባላል እንዴ? አሁን 2-3 ጥቅስ አውቆ እንደው መወርወር መጽሐፍ ቅዱስን መረዳት አለመሆኑን ማወቅ ያስፈልጋል። ምክንያቱም ሙስሊሞቹም ስለሚጠቅሱት ማለት ነው። እና ቅድም እህታችን ስትጠቃቅስ ነበር። መጠቅሳቸው ሐሳቦች በራሱ ግን ድህነትን አለማወቅ ነው። እኛ ልጅነትን ስላጣን የእግዚአብሔር ልጅ የሰው ልጅ ሆኖ የሰው ልጅ ወደ እግዚአብሔር ልጅነት መለሰው። ይሄ ነው ትልቁ የነገረ ድህነት ትምህርት። ይሄን ትምህርት ሳይረዱና ሳይገነዘቡ ነገረ ድህነት ላይ እንደው ማውራት እንትን ይሆናልና እሱ ላይ በደንብ ማወቅ ይፈልጋል ብዬ አስባለሁ። ቀደም አንድ ያነሳውት ነገር ነበርና እሷ ላይ እናውራ። የማርቆስ 16 ላይ ያለው ሐሳብ ላይ ከዛ በፊት ህፃናት ያምናሉ እንዴ ወንድሜ? ዋሽንግተን ምን አልከኝ? አያምኑ። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። ህፃናቶች ይፈረድባቸዋል ማለት ነው። አያምኑም ብለህኛል። መጽሐፍ ደግሞ ያላመነ ይፈረድበታል። እኔ ራሴ በህፃንነቴ ነው የተጠመቅኩት። አላስታውስም። እኔ ራሴ እኮ ማረጋገጫ ነኝ። እኔ ጥያቄ ግን አንተ ምንድነህ ሳይሆን ወይም አንተ ምን ሆነሃል ሳይሆን ጥቅስ ላይ ነው የጠየቅኩና ያንተን ህይወት በፍጹም መጽሐፍ ቅዱስ ውስጥ አስገብቼ የኔንም ህይወት አስገብቼ ላውራ አልችልም።
ያመነ የተጠመቀ ይድናል አይደለም የሚለው? ሕፃናት ሲጀመር አያምኑም ብለኛል አይደል እኮ። ከዛን ያመነ የተጠመቀ ይድናል ካለ በኋላ ያላመነ ይፈረድበታል ይላል። ስለዚህ አንተ ይፈረድብሃል ማለት አንተ ሳይሆን ሕፃን ልጅ ይፈረድበታል። ይሄ ጥቅስ አንደኛ ሰምቶ የሚያስተውል ሰው ነው። አሁን ሕፃናት ደግሞ አያስተውሉ። ስለዚህ ለሚያስተውል ሰው ነው እንጂ ይሄ ለሕፃናት እንትን አይሆንም ብዬ ነው የማስበው። እኔም በሕፃንነቴ ነው የተጠመቅኩት። ጥሩ ቆይ ያንተን አቆየ ወንድሜ። እኔ ያንተ ህይወት እኔ አሁን ምንም ምሳሌ ሊሆነኝ አይችልም እና ያንተን ህይወት እንደማያምኑ እርግጠኛ ነኝ። እኔ ራሴንም እኔ አሁን ያምናሉ አያምኑም። በቃ ራነት አምናለሁ ሲል ወይም አላምንም ሲል ነው። በቃ ሕፃንም እንደዚህ ነው። አምናለሁ አላምንም ምን ብሎ ነው የሚመልስልህ? ስለዚህ ካላለ እኮ ያምናልም አያምንምም አይባልም ማለት ነው ሕፃን። አዎ አልኩህ እኮ። ስለዚህ አያምንም ለምን ትለኛለህ? ቅድም እኮ አያምንም ነው ያልከኝ። እኔ አሁን አልኩህ እኮ ያልከው ምን እንደሆነ ታውቃለህ? እኔ ሕፃናትን ያምናሉም አያምኑምም አይባልም። እንዲህ ይዘው በቃ እዚህ ላይ እንስማ። በቃ አያምኑም እንዲህ ሊያዘው ኦሮምኛ ተናጋሪ ስለሆንኩ አፌ ይኮላታል። ኦኬ ችግር የለውም። በዚህ ሐሳብ ሊያዘው ጎበዝ። ያምናሉም አያምኑምም አይባልም። ስለዚህ ሕፃናትን መካነ ኢየሱስ እንተነኝ ተጠምቄ ስለዚህ አይ አንተ ልጅ እሺ የሕፃናትን ጥምቀት አንቀበልም የሚሉ ፕሮቴስታንት ወንድሞችን እኮ ከኔ ጎን ሆነህ እኮ ነው መቃወም ያለብህ። እንደው አከራካሪ እንትን አይደለም። እኔ ብዙ አልከራከርም በዚህ። አሁን እኔ ሳይጠመቁ ልጆች ከሞቱ መንግስተ ሰማያት እኔ ችግር የለም። መካነ ኢየሱስ ከሆንክ የሕፃናትን ጥምቀት ትቀበላለህ። ያንተ አረዳድ ከተለየ ትነግረኛለህ። ልክ ነው። አሁን እኔ እዚህ ላይ የኔን ሀሳብ ልንገርህ። ይቀበላሉ ግን አልጠየቅኩም እስካሁን። ግን ልጆች ሳይጠመቁ ከሞቱ መንግስተ ሰማያት አይወርስም የሚሉ ላይ እኔ 100% አልቀበልም። ማን ያለው እንደዛ? እንደዚህ ብዙ ጊዜ ይወራል። ለዛ እንደዚህ ማትል ከሆነ እሺ ኦኬ። እናንተ ቸርች እንደዛ ይወራል? እንቃወማለን እኛ። እዚህን ጓደኛችን ተሰብስበን ከኦርቶዶክስ ምናምን እናወራለን አልፎ አልፎ እንደዚህ ሲሉ ከኛ የሰፈር ሸንጎ ነች ያሳ እሷ እኮ የሰፈር ሸንጎ ነች። እነሱ ለአካል ለማድረግ ነው እንጂ የምናጠምቀው ያጣሉ ብለን እንትን አንልም። ጎበዝ። እሱ አሁን የሰፈር ሸንጎዋን ያው እንግዲህ እውቀቱም ትምህርቱም ምኑም እንደ ሸንጓ እንትን ጥንካሬ የሚወሰን ነውና የሚያውቅ ሰው መጠየቅ ይሻላል። አሁን መምህራን ምናምን የቤተክርስቲያን አባቶችን መጠየቅና ማንበብ ስለኛ ቤተክርስቲያን ለማወቅ እሱ ይጠቅማል እንጂ አሁን ሰፈር ውስጥ አሁን እኔና አንተ ውይይት በራሱ የቤተክርስቲያንን እምነት የመጨረሻ ገላጭ ነው ማለት አይደለም። እኔ የማውቀውን ስለ ቤተክርስቲያን ያወራለሁ እንጂ ቤተክርስቲያንን ወክያ አወራለሁ ማለት አይደለም። እና እሱ እንደዛ ነው። ለማንኛውም ታዲያ የሕፃናትን ጥምቀት የሚቃወሙ ፕሮቴስታንቶችን ብታገኛቸው ምንድነው የምትላቸው አንተ? በእነሱ ጎራም ሲያለ የሚያሳምን ነገር ስላለ እስከዛም እንትን አይደለም። አሁን ኦኬ በዛ የሚያሳምንሃል ተወዛግብ ያለው ነው የሚባለው። ታዲያ እሱ እኮ አሁን ልንገርህ አሳቅብኛ እየተማማና ኧረ ኖ አልሳኩብህም። ቀጥል ስስቅብኝ ጠፋብኛል። ደግሞ ኦሮምኛ ስለማወራ አማርኛ ምንም ችግር የለውም። እሺ እረዳለሁ። ብትቀይጥም ዲያቆንም አለ ኦሮምኛ ይችላል። እኔ ደግሞ ሰማለሁ። ችግር የለውም። ዘና ብላው ነው እሱ ነገር አያሳስብም። ከሱ ጋር አውርተናል። እንደውም በሚሴች ፖስት ፋዩ ማኬስ አሚቲ ዴቪሲ ካቦ እሺ አፋን ይሉበቱ አይ ሚዩቱናል በቃ እሺ ኢትፉፊያ እና እኔ ቢጠመቁ እቀበላለሁ። ግን የነሱ እንትን ደግሞ ያስኬዳል። በቃ እኔ አልከራከርም በዛ ጉዳይ ላይ። ለዛ ዋሽንግተን እዮማ እያወራ ነው። አይ ብሩኬ ቋንቋ ለማወቅ ቀጥል ነው ያልኩት። እያወራ ነው ብሎ አስቆመው። ይቅርታ ስልክ ገባ። ምን አልከኝ? አይ እኔ ኢትፉፊ ብዬ ስለ ቀጥል ስለ ብሩኬ ቋንቋውን ስለማይችል እያወራህ ነው ብሎ አስቆመ። ስልክ ገባብኝ እኮ ለዛ ነው። አይ ብሩኬ ቀጥል። ስልክ ገብቶብኝ ነው። ምን ነበር ያልከው? ችግር የለውም ቀጥል አንተ።
አይ ጠይቅ ቀጥል ብዬ እኮ ነው። ኦኬ አይ ጨረስ። አይ እኔማ እስኪጨርስ እየጠበቅኩ ነበረ። አይ ደውዬ ብመለስ ግን ደስ ይለኛል። በመሀል እንትን ደጋግሞ ስለደወለብኝ። እሺ ደውልና ተመለስ፣ ችግር የለውም። በአካል ይኸው ለምሳሌ ባለፈው ብሩኬ አብረን የተሰባሰብነው በአካል እንዲሁ ነው የምንጫወተው። ከዚህም በባሰ መልኩ ራሳችን ሆነን እናንተ ፊት የቀረብነው። ከወደዳችሁት ራሳችን ሆነን ስንቀርባችሁ ውደዱን፣ ካልሆነላችሁ ደግሞ መተው እንጂ አጉላ ሴት እኔ አልቀበልም። ይሄ ርዕሱንም እኛንም ምንም እንትን የማይል ሐሳብ ሲሆን እኔ በብሎክ ነው ማሰናብተው፣ አልፈልግም። እና ሌላም ሰው እንደዚህ አታሰልቹ ባካችሁ። አንዳንድ ሰዎች አሉ እንደዚህ አይነት ንግግር እንትን የሚሉና ከደበራችሁ መውጣት ማዘዝ ምናምን እንትን አትበሉና ቀደምም ስላየው ነው ብዙ ሰው ስላለ ሌላም ቤት እንዲሄዳችሁ እንዳጽፉም ጭምር ነው እና የሚደነግጡ ወንድሞች ስላሉ ማለት ነውና አታስደንግጧቸው ለማለት ነው። እሺ ቀጥል፣ ጠይቀኝና እኔ እወጣለሁ። እንዳንተ ስልክ ደውዬ እመለሳለሁ። እሺ አንተ ያመነ የተጠመቀ ድናል ስን አምኖ ካልተጠመቀ አይድንም ነው አይደል የምትለው? አምኖ ካልተጠመቀ አይድንም። ትክክል ነው። ሉተርም እንደዛ ነው የሚለው። እሺ አምኖ ከተጠመቀ ይድናል ሜሮን ሳይቀባ? ምን አልከኝ? አምኖ ተጠምቆ ሜሮን ሳይቀባ ይድናል? እነሱ የተያዙ ናቸው። ሲጠመቅ እኮ ነው የሚቀባው። አንድ ላይ? አዎ አንድ ላይ ነው የሚፈጸመው። ተመለሰልህ? ተመልሶልኛል። በቃ እሺ። አምኖ ተጠምቆ እጅ ሳይጫንበት ይድናል አንተ ጋር? አምኖ ተጠምቆ እጅ ሳይጫንበት ይድናል አንተ ጋር? ኧረ ሲያምን እኮ ነው እኮ ምንድን ነው እዚህማ እኛ ጋር ሲያምን ነው እጅ መጫንም እንትን። አይ እናንተ ጋር ሲያምን አይደለም፣ አምኖ ሲጠመቅ ነው እናንተ ጋር። እንዴት ነው የመካነ ኢየሱስ ትምህርት ዶክትሪኑ አንተን አላነበብክም እንዴ? አውቃለሁ። አምኖ ነው ሶላ ስክሪፕቸር ሶላ ፊዴ አምኖ ሲያምን እንትን በእምነት ብቻ እኮ። እምነት ብቻ ሲል ሉተር እኮ ሌላው ፕሮቴስታንት እንደሚል አይደለም፣ ጥምቀትን የያዘ ነው እምነት ብቻ ሲል እንጂ ጥምቀትን እያገለለ አይደለም። እኔ እዚህ ጠይቄያለሁ። እንዲህ ነው በቃ ሰው ካመነ ይድናል። ካመነ ይድናልማ። እኛም እኮ እንደዛ ነው የምናምነው። ሲያምን ይድናል ማለት ግን እምነት ላይ ፖዝ አድርገህ እምነት ብቻ ብለህ ሌሎቹን ሚስጥራት ማግለል አይደለም። እምነት፣ ጥምቀት፣ የጌታ ስጋና ደም እንደዛ ነው እንጂ እምነት ያድናል እንቀበላለን። እምነት ብቻ ስትል ግን ቆይ እንዴ፣ እምነት ብቻ ስትል ግን ሌሎቹን እንትን ትላቸዋለህ፣ ታጥራቸዋለህ፣ አጥረት ታቆማቸዋለህ፣ ከሚስጥራት ትከለክላለህ። ሉተር ለምሳሌ ሚስጥራትን ይቀበላል። እምነት ብቻ ሲል ስጋና ደሙን አይክድም፣ ጥምቀትን አይክድም። ቃለ ሕይወት ሌሎቹ ጋር ስትሄድ እምነት ብቻ ሲሉ እነኚህን ሚስጥራት ራሱ እየተቃወሙ ነው። እነኚህን ለድነት አንልም እያሉ ነው። መካነ ኢየሱስ ግን እነኚህን ለድነት እያለች ነው እምነት ብቻ ስትል። ስለዚህ እምነት ብቻ ማለትህን ብቻ ሳይሆን ማየት ያለብህ እምነት ብቻ ስንል እኛ ምን እያሉ ነው እነሱ ምን እያሉ ነው የሚለውን ማወቅ ይፈልጋል ሰው። እንደውም ሉተር እንደሚል ታውቃለህ፣ ጥምቀትን የሚቃወሙ ለድነት አይደለም የሚሉትን አጋንንት የሰፈረባቸው ናቸው ነው የሚለው አይደል? ረሱ ምን ይበለ ነው ማንም እንትን ይበልሰል። የሱን አምስቱን ሶላ ብቻ ነው የምቀበለው እንጂ እንደዚህ ያለ አምስቱን ሶላ ብቻ ትቀበልና ግን ትምህርቱን ያብራራበት አይመችም። ሌሎቹን ሲነካብኝ እንዳለ ነው እንደምቀበለው። አይ እሱ የጫነብህን እንዳለ ሳይሆን ስለ ትምህርቱ ሲያብራራ ነው ይሄን የተናገረው። መጽሐፍ ቅዱሳዊ ሐሳብ ነው ብዬ የምረዳው እቀበላለሁ እንጂ እንደዛ አይደለም። መካነ ኢየሱስ እንደዛ አይደለም። መካነ ኢየሱስ ለምሳሌ የቡክ ኦፍ ኮንኮርድ የሚለውን መጽሐፍ ወይም የእምነት መግለጫ ስተረጉም የሉተርን የማብራሪያ እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርጌ ይቀበላለሁ ብላ ነው ያለችው። እዛ ማብራሪያ ውስጥ ደግሞ የህፃናትን ጥምቀት የሚቃወሙ፣ የጌታ ስጋና ደምን የሚቃወሙ፣ ጥምቀትን የሚቃወሙ እነሱን አጋንንት የሰፈረባቸው የኛ ዘመን መናፍስት አላዋቂዎች እያለ ይገስጻቸዋል።
ስለዚህ አለመቀበል አትችልም ማለት ነው የቸርቿን መተዳደሪያ ደንብ የምታምን ከሆነ። ባለፈው እኮ ሚኪ ሉተር እግዚአብሔርን ሰድቧል ምናምን አለኝ። እኔ እቀበላለሁ ታዲያ እንደዚህ ብሎ አልቆነ? አዎ እግዚአብሔርን ሰድቧል፣ እውነቱን ነው። ምን ጥያቄ ያለው? ግን አሁን እኔ አሁን እግዚአብሔርን ሰድቧል አልሰደበም ሳይሆን ያልከኝ ነው አንተ። አይ እኔ እሱን ተቀበል አይደለም ያልኩ። ትምህርቱ ላይ ስለ ጥምቀት ሲያብራራ ጥምቀትን የማይቀበሉትን የገሰጸበትን ግን አልቀበልም ያልከው በምን መስፈርት ነው? መካነ ኢየሱስ እኮ እንደ ትክክለኛ የእግዚአብሔር ቃል እቀበለዋለሁ ነው ያለችው ነው ያልኩ። ሉተር ጥምቀትን ሲያነሳ ምንድነው ይሄንን ቀጥታ እቀበላለሁ ያለችው ነው። ስሞል ካቴኪዝም ላይ ስታነበው ስለ ጥምቀት ሲያብራራ እዩት እስቲ። ጥምቀት ምን ይሰጣል ወይስ ምን ይጠቅማል? ምን ይሰጣል ወይ ምን ይጠቅማል? መልስ ለኃጢአት ስርየት ይሰራል፣ ከሞትና ከዲያብሎስ ያድናል እና ይህንን ለሚያምኑት ሁሉ የዘላለም ድነትን ይሰጣል። አየባሩ ይሄ መካነ ኢየሱስ የሚያምኑት ናቸው። መካነ ኢየሱስ ይሄንን ያምናሉ። ሉተራን ይሄንን በቃ ሳላላምጥ ወጣለው አለች። እንደ ቀለሜ በቀለሜ አነጋገር ትላለች። ቀለም አተንፈሱ ሳላላምጠው ወጣዋለሁ ብላ ተቀበለች። አሁን ሄደን የምትቀበለው መካነ ኢየሱስ ናት። ቡክ ኦፍ ኮንኮርድ በነገራችን ላይ ማንም ሰው ማግኘት ይችላል። ይሄው ቡክ ኦፍ ኮንኮርድ ብላችሁ ስሞል ካቴኪዝም በቃ ቀጥታ ማግኘት ትችላላችሁና ይሄው በግልጽ ነው ያስቀመጠችው ጥምቀት ምን ይጠቅማል ለሚለው ማለት ነው። እና ቀጥል። እሺ አንተሽ አለ ወዴት እየሄድክ ነው? እየመጣ ነው። ባሮክ አልወጣም እንዴ? ቦሌ መቻ ምሳ ከበላና ቦሌ እርናሞል አካባቢ ናሽ? ለምን ሰማይ ጨምራ አትናገርም? እታች ያለው ችጋራም ደግሞ ይኸውልህ ችጋራሞች ያላለንም ራሱ ሲደወልለት ስልክ ያነሳ ጭራሽ እኔን ይሰድባል። ብቅ በል ወይንም ነፍስ በዛው እንሄዳለን ወደ ያሬዶ ጋሽ። ለምን ስልክ ቁጥሩን የቤት ቁጥሩን ለምን አትነግርም አንድ ላይ? አዮባ ወይ ልንጣርለ በዛው ና ነው እኮ በቃ ፒስ አሌክስና ቀዳሚ ጸጋሉና እኔ አጠፋና እኔ እወጣለሁኝ። እናንተ ግን ከተመቻችሁ ምንም እየወጣን ነው። ይዘምሩልና ዘማሪ ያለው አዮባ አትመጣም እንደ ዛሬ ያሬድ ጋር አዲን እየጣው አሌክሶ አለ አሌክሴ ወይ አንተ ምን ተበቃለህ? እያዳመኩኝ ነውና ዲያቆን መልስ ሲሰጠው ማለት ኦሮምኛ የሚችል ሰው ነፍ እንዳለ ሲረዳ እንትኑ ልጁ ግራ ተጋባ። የሚያደርገው ነገር ነው የጠፋውና አሁን ከታች ወርዶ ስለ ተክለ ሃይማኖት ሳነሳ እንትን አላችሁኝ ነቅላችሁ ጣላችሁኝ ማለት ጀመረን። ማለት በሆነ ነገር ላይ ለመታከክ የሚሄዱበት ነገር ነውና ያ አብዛኛውን ጊዜ የሚጠቀሟት ነገር አለች
ወደ እንትን ላይ ልክ ወደ ክልል ስትወጣ የሆነ ነገር ላይ ያያይዙታል። እኛ እንዲህ ስለሆነ ነው፣ እኛ በዚህ ስለሆነ ነው የሚለው ማለት ነው። እና የዚህም ሰው እንደዛ ተመሳስሎብኝ ነው እና ዲያቆን መኖሩ ኢዮባም ኦሮምኛ መቻሉና ለዛ መልስ እየተሰጠው እንደሆነ ሲያውቅ ነው ግራ የተጋባውና ደስ ይላል። በእርግጥ በጣም የሚያምር ነበረ።